ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ እንደ ሁልጊዜው ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በብሩክና በሃይሚ ሀሳብ ከ3 እና ከ4 ቀናት በኋላ ተመልሼ ወደ እናንተ መጥቻለሁ። እንግዲህ የብሩክና የሃይሚ ነገር አብዛኞቻችን በጣም አሳስቦና አልባሌ ሁኔታ ውስጥ ገብቶ የነበረ ቢሆንም አንዳንድ ሁኔታዎችን እያወቀን ከቀን ወደ ቀን ችግሮች ወደ መፈታት እየሄዱ ያሉበት ሁኔታና የትናንትናው ቪዲዮ ደግሞ ሞር ነገሩን ሊያቀለው ወይም ደግሞ ብሩኬን የከበደ ሁኔታ ውስጥ ሊከተው ይችላል ብዬ ስላሰብኩኝ ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንግዲህ ብሩክና ሃይሚ ጠበቆች፣ የጨረቃዋ ፋሚሊዎች ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንደ ሁልጊዜው እንዳይረሳ። ሁላችንም እዚህ ጋር መተን ሀሳባችንን የምናስቀምጠው እኔም ወጥቼ የምናገረው የእነዚህ ልጆች አንድነት፣ ፍቅር፣ ሰላም ስለምንፈልገው ወደፊት የሚኖራቸውን ህይወት ማየት ስለምንጓጓ በቃ ስለምንወዳቸው ስለምናከብራቸው ሰላማቸውን ስለምንወድ ነውና በጣም ብዙዎቻችን ይሄ ነገር ስለሚያሳስበን ነው። ሁላችንም በየቪዲዮቻቸው እየሄድን ኮመንት የምንጽፈው በጣም ቪዲዮቻቸውን ተመስጠን የምናየው በጣም ሀሳብ ገብቶን ተጨንቀን እነሱን የምናስበው ስለምንወዳቸው ስለምናደንቃቸው የወደፊት ህይወታቸው ስለሚያሳስበንም ጭምር ነውና በጣም 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 ከመላችሁ በላይ ሃይሚ ብልሃቷን ያሳየችበት ቪዲዮ ነበር። ከትናንት ወዲያ የተለቀቀው ቪዲዮ ከትናንት ወዲያ አይቻለሁ። በጣም እርጉዝ ነኝ ብላ ህይወቷን ለማስተካከል ወይም ደግሞ ብሩኬን የሷ ለማድረግ ዩን ከሱ ለማራቅ በጣም ብዙ ርቀት ተጉዛ እንደነበረ በጣም ብዙዎቻችሁ የገመታችሁ የሚያስተዋላችሁ ይመስለኛል። እኔ በገብርኤልና በአንዳንድ ሁኔታዎች ምክንያት ጉዞ ላይ ስለነበርኩኝ ወደ እናንተ በቪዲዮ መምጣት አልቻልኩም። ግን እነሱን በደንብ ስከታተልና ሀሳብ ኮመንት ላይ ስገልጽ እንደነበረ አስታውሳለሁ እና በዚህ አጋጣሚ ቅዱስ ገብርኤል ክብረ በዓል በጣም ቆንጆ ነበር፣ ደስ ይል ነበር። ለክርስትና እምነት ተከታዮች ቀኑ ቢያልፍም እንኳን ለዚህ ያበቃችሁ፣ እንኳን አደረሳችሁ እላለሁ። እንግዲህ ፋሚሊዎቼ አሁንም ሃይሚ በጣም ብልሃተኛ ሆና ነገሩን ለማስተካከል የሄደችበት ርቀት ሳላደንቅ አላልፍም። ባይሳካላትም ሳላደንቅ አላልፍም። ግን አሁን ውሸት መሆኑና ነገሩን እንደዚህ ለማድረግ ወይም ደግሞ ላንተ ስል ባዛፍናለች እንደውም ሃይሚ ይሻላል እንዴ ላንተ ስል ራሴን ከፍ እያለችና እሱን እሷ ጋር ለማቆየት ወይም ደግሞ የነበራቸው ግንኙነት እንዳይጠለሽ እንዳይሸረሸር ዋጋ ከፍላ ያቆየችበት ሁኔታ ነው ያለውና እኔ አሁንም የምናገረው ምን እንደሆነ ታውቃላችሁ ፋሚሊዎቼ? ብሩክና ሃይሚ መቼም አይለያዩ። አብዛኞቻችሁ ኮመንት ላይ እንደዛ ያላችሁ ጻፉ። እነሱም ኮመንት ላይ ሲጽፉ ያያችሁ አሉ። በጣም ደስ ይላል። ብሩክና ሃይሚ መቼም ቢሆን አይለያዩም። ይሄ ነገር ሰይጣናዊ ነው። ክፍተት ለመፍጠር ወይም ደግሞ መሀላቸው ያለውን ጋፕ ለማስፋት ነገሮችን ለማወዘጋገብ ውጥንቅጡን ለማውጣት ነው እንደዚህ አይነት ነገሮች እየተፈጠሩ ያሉት ወይም ደግሞ ግራ ለማጋባት ነውና ዛሬም ነገም ከነገ ወዲያም ብሩክና ሃይሚ መቼም ቢሆን እንደማይለያዩ ሁላችንም በግልጽ ልናይና የተመለከትነው ነገር ነውና እኔ ብሩክና ሃይሚን ለማገዝ ወይም ደግሞ ከነበረበት ሁኔታ ለማላቀቅ እውነታውን ለማወቅ በጣም ብዙ ርቀት መጓዝ እንደምችልና የልጅቷን ዲኤንኤ በግልጽ አምጥቼ ለነሱ መስጠት እንደምችል ዲኤንኤውን በራሱ መንገድ በግልጽ አስመርምሮ እውነታውን ማወቅ እንደሚችል በጣም ብዙ ጊዜ በተደጋጋሚ ተናግሬያለሁ። እዚህ ቪዲዮ ላይ መጥቼ እናንተ በጣም ብዙ ጊዜ ሰምታችሁኛል እና የትናንትናው የብሩኬ ተግባር በጣም 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 ዴንጀረስ ከሚባለው በላይ ማለት ነውና ብሩኬ በጣም ብዙ ጊዜ ተጨንቆ ሊሆን ይችላል። በጣም ብዙ ዋጋ አስከፍሎት ሊሆን ይችላል። ከአእምሮ በላይ ነገሮች ሆነው ሊሆን ይችላል። እንዴት የተናገረ ነበር እሱ ራሱ እኔ ፍቅረኛ ያለው ሰው እንዴት ነው ሴት ቤት አምጥቶ ሊያኖር የሚችለው ምናምን በጣም ብዙ የሚያወዛግቡ ነገሮችን ተናግሬ ወይም ደግሞ ለማድረግ አስቤ ሊሆን ይችላል። ግን ያን ሁሉ ነገር እያደረግኩ ያለሁት ወይም ደግሞ ያ ሁሉ ነገር እየተፈጠረ ያለው እኔ ከነበረኝ ወይም ደግሞ ከነበርኩበት ሁኔታ ጭንቀት ውስጥ ከነበረው ጭንቀት አንጻር እንጂ ያ ነገር በእናንተ እይታ ትክክል ሆኖ ወይም ደግሞ በእኔም እይታ ልክ ሆኖ አልነበረም። ውስጤ ከነበረው ጭንቀትና ውስጤ ከነበረው ሀሳብ የተነሳ ነው እንደዚህ አይነት ነገሮችን ለማድረግና ሳስብና እንትን ስናገር የነበረው ብሏልና በጣም ብዙ ጊዜ ነገሮችን መረጋጋም አስፈላጊ አይደለም። ይሄ ነገር መቋጨት አለበት ብዬ ስላሰብኩኝ ነው ዛሬ የሚመጣው ምናምን ብቻ በጣም ብዙ ደስ የሚሉ ነገሮችን ሲያወራ ነበረ። ልክ እንደዛውም ደግሞ ዴንጀረስ የሆነ ነገር ነው። እቺ ልጅ እናትነቷ የተረጋገጠ ነው አይደል? አሁን የአባትነት እንትን ለማምጣት እንጂ የዩ እናትነት የተረጋገጠ ነው። ዩ ራሷ 9 ወር አድርጋ በሆዷ ተሸክማ የወለደችው ልጇ ነው። በዚህ መልኩ ልጇን ነጥቆ መሄዱ ብሩኬን በህግ ሊያስጠይቀው ይችላል። ይህን ነገር መካድ የለብንም። ብሩኬን ስለወደድን ወይም ደግሞ ብሩኬና ሃይሚ
እንዲለያዩ ስለማንፈልግ ለነሱ ጥብቅና መቆም ስለምንችል ወይም ደግሞ ለነሱ ጥብቅና እየቆምን ስለሆነ ቺሪ ስህተት እየሰራች ስለሆነ ቺሪ ብሩኬን ስለምትፈልገውና ከሱ ጋር መኖር ስለምትፈልግ እሱን ስለምታፈቅረው ብቻ እነዚህ አይነት እርምጃዎች እየወሰደች ስለሆነ ብቻ ሳይሆን ሚዛናዊ አርገን መውሰድ አለብን ብዬ ነው የማስበው። በዚህ መልኩ ልጅቷን ወደ ራሱ ወስዶ ዲኤንኤ ማስመርመር ወይም ደግሞ አዲስ አበባ ወስዶ ልጅቷ እሱ ጋር እንድትቆይ ያለውን ነገር ለማጣራት በዚህ ልክ ርቆ መሄዱ ተገቢ አይደለም። ይሄ ብሩኬን በእርግጠኝነት እዩ ብትከሰው ወይም ደግሞ ስለተፈጠረባት ነገር ሄዳ ለፖሊስ ብትናገር ግልጽ እውነቱን ልንገራችሁ ብሩኬ ሊቀጣ ይችላል። ብሩኬ በቃ ሊቀጣ ይችላል። ይሄ ነገር አስፈላጊ አይደለም ብዬ ማስብ ሰው ነኝ እኔ። ይሄ ነገር አስፈላጊ አይደለም። በቃ እንደዚህ አይነት ነገር ማድረግ አልነበረበትም መሆን የለበትም ብዬ ማስብ ሰው ነኝ። ይሄንን ነገር ለምን አልኩኝ? የልጅቷን የዲኤንኤ ናሙና እጅ በእጅ ወይም ደግሞ ሪያሊቲውን እኔ ማምጣት እችላለሁ ብዬ በጣም ብዙ ጊዜ ተናግሬያለሁ። ሪል የሆነ ነገር ማለት ነው። ዛሬ እኔ ሄጄ ብሩኬና ይሄንን ነገር አስተካክልኝ ቢለኝ ከየትም ብዬ ከዚህ በፊት ተናግሬያለሁ። በጣም ብዙ ጊዜ እንደማግዘው በጣም ብዙ ጊዜ ነግሬዋለሁ። የዲኤንኤ ምርመራውን ለማድረግ እስከ መጨረሻው ድረስ እኔም እንደምታገልለት ነግሬያለሁ። ለምን ልጁ የብሩኬ እንደሆነ ወይም ደግሞ ልጁ የብሩኬ እንዳልሆነ ስለማቅ በደንብ በጣም ብዙ ጊዜ ስላረጋገጥኩኝ እናንተ ምን የማመጣ አድቫንቴጃችሁ ሰፊ ስላልሆነ ነው። ይሄን ቪዲዮ ላይክ ሼር አድርጋችሁ ብሩኬ ጋር አድርሱልኝ። እኔ በዚህ መልኩ ላግዘው እችላለሁ ምናምን ብዬ በጣም ብዙ ተናግሬያለሁ። ለምን የእዩን እህት ስለምግባባት ወይም ደግሞ ስለ ጉዳዩ በደንብ ስላወራኋትና አድርጊልኝ ብላት እንደምታደርግልኝ እርግጠኛ ስለሆንኩኝ ነው። አሁን ይሄ ነገር እዩ ብትከሰው ብሩኬን ወደ ሌላ መስመር ሊከተው የሚችል ነገር ነው፣ ሊያስቀጣው የሚችል ነገር ነው። በፖሊስ በቃ በጣም ብዙ ነገሮች ማለት ነው። እኔ ይሄ ነገር አስፈላጊ አይደለም ብዬ ማስብ ሰው ነኝ። አስፈላጊ አይደለም። መደረግ ያለበት ነገር መመርመር ካለበትም የዲኤንኤ ናሙናውን ከራሷ መቀበል ካልቻለ እኔ በእዩ እህት በኩል ፀጉር ሊሆን ይችላል፣ አሻራ ሊሆን ይችላል፣ ቆዳ ሊሆን ይችላል፣ ኤቭሪቲንግ በእዩ በኩል የቻልኩትን ያህል ጥሬ የዲኤንኤ ናሙናውን ለብሩኬ ለማስረከብ ሙሉ በሙሉ ዝግጁ ነኝ እኔ። ለምን ልጁ የብሩኬ እንዳልሆነ አሁንም እርግጠኛ ነኝ። ብሩኬና ሀይሚን ለመበጥበጥ ያላቸውን ግንኙነት ለማሻከር የነበራቸውን ነገር ለማጥልሸት ከታስበው የመጣ ወይም ደግሞ እዩ የራሷን ፍላጎት ሀሳብ እቅድ ብቻ ለማሳካት ያመጣችው መንገድ እንጂ ስለሌላ ህይወት ሳታስብ ማለት ነው እንጂ ይሄ ነገር ሪሊ የብሩኬ ልጅ ሆና እንዳልሆነ በጣም ብዙ ጊዜ ተናግሬያለሁ። እኔ እንግዲህ ፋሚሊዎቼ በጣም ብዙ ጊዜ ተናግረናል፣ ሁላችንም ብለናል። ይሄ እንደዚህ ቢሆን ይሄ እንደዚህ ቢደረግ ለምን ብሩኬና ሀይሚን ከመወደዳችን ለነሱ ካለን ፍቅር ወይም ለነሱ ካለን አሳቢነት ምናምን ሊሆን ይችላል። እኔ ወሬ እያበዛሁባችሁም ሊሆን ይችላል ጠፍቼ ስለመጣሁ በጣም ብዙ ውስጥ የያዝኳቸው ነገሮች ስለነበሩ ማለት ነው። እና እናንተም እንደ ወር ጊዜው አሁንም እኔ ልክ እንደዚህ ተንገብግቤ ወይም ደግሞ ሀሳቡን እንትን ብዬ ሀሳብ አስተያየት እንደምሰጥ እናንተም ሀሳብ አስተያየታችሁን አሁንም መስጠታችሁን እንዳታቆሙ ይህን ቪዲዮ እስከ መጨረሻው መመልከታችሁን ላይክ፣ ሼር፣ ሰብስክራይብ ማድረግ ለምን ብሩኬ ጋር ሊደርስ ይችላል ሊጠቅመው ይችላል ብዬ ስለማስብ ነው። እኔ ብሩኬን ከተማ ውስጥ ላገኘው ትናንት ማታ ሁላ እኛ የነበርንበት ሆቴል ውስጥ አጠገብ ነበር የነበርነው እና እንደዚህ አይነት ሁኔታዎች ወይም ደግሞ እንደዚህ አይነት ቁም ነገሮች ፐብሊክ ቦታዎች ላይ ስለማይወሩ ወይም ደግሞ እሱን በግል አግኝቼ ማውራት የምችልበትን አድቫንቴጅ ወይም አጋጣሚ ስላላገኘው እንጂ እኔ እሱን ማገዝ እንደምችል ወይም ደግሞ በዚህ መልኩ ቢሆን ብዬ ስለ ጉዳዩ በግልጽ መጠየቅ እችላለሁ፣ መንገር እችላለሁ። ግን እንደዚህ አይነት ፐብሊክ ቦታዎች ላይ ነው የምንገናኘው። ሪል ስልኩንም ስለማላገኝ እንደዚህም ዳይሬክትሊ ስለማንገናኝ ምናምን በጣም ብዙ ጊዜና ሲያልፉ ወይም ደግሞ የሆነ ቦታ ቁጭ ብሎ ምናምን ነው የማገኘው። ፐብሊክ ቦታዎች ላይ ደግሞ እንደዚህ አይነት ሁኔታዎችን ማውራት በጣም ከባድ ነው፣ ሬል ነው እና ለምን ህይወት ነው። እኔ እንደዚህ ትለኛለህ ሊመጣ ይችላል አይታወቅም እና ከሀሳቢነት ወይም ደግሞ ከፍቅርኛ እነሱን ከመወደዳችን በጣም ብዙ ነገር ልናገር እንችላለን። የትኛውንም ሰው እኔ አሁን እያልኩ ያሉት ብሩኬ እንደዛ ይለኛል ሳይሆን ፐብሊክ ቦታዎች ላይ እንደዚህ አይነት ጉዳዮች አይወሩም ብዬ ስለማስብ እንደ ራሴ ኮንፈርት ስለማይሰጠኝ ነው። እኔ ደግሞ በራሴ የማልፈልገውን ነገር ሰው ላይ አላደርግም ከምላችሁ በላይ በጣም ብዙ ጊዜ የምጠነቀቅለት ነገር ነውና አሁንም ቢሆን ሀሳብ አስተያየታችሁን ይሄ ብሩኬን ይጠቅመዋል እቺ ሀይሚን ልጠቅማት ትችላለች ብላችሁ የምታስቡትን ሀሳብ አስተያየት አሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንደ ሁል ጊዜው ብሩክና ሀይሚ አይለያዩም ያላችሁ ኮሜንት ላይ ጻፉ። እኔ
አሁንም ቢሆን ልጁ የብሩኬ እንዳልሆነ 100% እርግጠኛ ነኝ። እኔ እናንተንም ለማረጋገጥ በጣም ብዙ ጊዜ እየጣርኩኝ ነው። የእዩን እህት አግኝቼ ስለ ሁኔታው አውርቼ ነገሮችን ለማስተካከል መስመር ለማስያዝ ኤቭሪቲንግ በጣም ብዙ እየለፋ የነበረበት ታይም ነው እና በጣም ብዙ ጊዜቶችም አልፈዋል። እኔ እነዚህ ነገሮች ነገ እየተነሱ ህይወታቸውን ሊያሸረሽሩ እንደሚችሉ መስመራቸውን ሊያበላሹ እንደሚችሉ በጣም ብዙ ጊዜ ተናግሬያለሁ። በጣም ብዙ ጊዜ ለምን ልጅ ነው የሆነ አለ አይደል በጣም ብዙዎቻችሁ እንደው ምን ስትሉ ነበር? የአንድ ቀን ስህተት የዘላለም የሆነ ነገር ጸጸት ምናምን ስትሉ ነበርና የሚቆይ የሚኖር ነገር ነው። ይሄ ነገር ተረጋግጦ እውነታው ወጥቶ ነገሩ አቅጣጫ መያዝ አለበት፣ መስመር መያዝ አለበት። ነገ ብሩክና ሀይሚ ትዳር መስርተው ወልደው ተጋብተው ቢኖሩም አድጎ ቢመጣ አሁንም ረብሻ መፈጠሩ አይቀርም ብዬ ስለማስብ ይሄን ነገር አጽንኦት ሰጥተን ማሰብ አለብን ብዬ ስለማስብ ነው። እኔ ከዚህ በላይ ፋሚሊ ብዙ አልጨቅጭቃችሁ፣ በቀጣይ ቪዲዮ እንገናኛለን። አሁንም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ብሩኬ እና ሀይሚ መቼም አይለያዩም። ልጁ የብሩኬ አይደለም። ሰላም ቆዩልኝ።